ወደ ህግ መቅረብና መጠየቅ አለባቸው። በነገራችን ላይ ዛሬ የግለሰብ የፈለገውን ቪዲዮ ወጥቶ ገጣጥሞ ከሰራ በኋላ የፈለገውን ከተናገረ በኋላ ቪዲዮን አጥፍቶት ሳላቅ ነው ምናምን እንደዚህ አይነት ብሎ ነገር የለም። ሳላቅ ነው የሚባል ነገር አይሰራም። ሳታቅ ወጥተህ አትናገር። ቆም ብለህ አስብ። ለምትናገረው ነገር ትጠየቃለህ። እኔ እዚች ጋር ለምናገረው ነገር እጠየቃለሁ። ስለዚህ ወጥቶ ቪዲዮ ገጣጥሞ ሰርቶ ለክርስቲያን ወገኖቻችን ተነሱ፣ ሙስሊሙ መስጂድ ላይ እንግዲህ እንዴት አድርጎ እንደሚገልህ እንደሚቆርጥህ መልእክት እያስተማረ ነውና ተነሱ እያለ ለክርስቲያን ወገኖቻችን ቪዲዮ ሰርቶ አስተላልፏል። ቪዲዮ እኛ ጋር አለ፣ ሁሉም ጋር አለ፣ አይታችሁታል። ስለዚህ ቪዲዮን ሰርቶ ካስተላለፈ በኋላ የፈለገውን ከተናገረ በኋላ የኡስታዙን ቪዲዮ ያልሆነ ቪዲዮ ቆራርጦ ገጣጥሞ ከሰራ በኋላ ሳላቅ ነው ምን ቪዲዮን ሳያቅ ነው እንደ ሰራው ቪዲዮን ያ ኡስታዙን ያስተላልፈው መልእክት ከዚህ ቆራርጦ የሌለ ነገር ሲገጣጥመው ሳያቅ ነው የሰራው፣ እያወቀ ነው የሰራው። ስለዚህ ዛሬ መጥቶ ሳላቅ ነው ብሎ ቪዲዮ ማጥፋት እንደዚህ አይነት ነገር አይሰራም። እንደዚህ አይነት ነገር አይሰራምም፣ አይሆንም። ዝምም ማለት የለብንም። ይሄ ግለሰብ ለህግ ቀርቦ ማየት አለብን። ከዚህ በፊት እንደ ልጅ ያሬድ ወጥቶ እንደዛ ሲሳደብ እኛ ሙስሊሞች ወጥተን ልጅ ያሬድን እንዴት የክርስቲያን እምነትን እንደዚህ ቤተክርስቲያን ወጥቶ እንዴት እንደዚህ ይናገራል ብለን ወጥተን ተቃውመን ቪዲዮ ሰርተን ልጅ ያሬድን የዛኔ ስንቃወም ነበር። ገብታችሁ ቪዲዮአችንን ማየት ትችላላችሁ። መረጃ አለ። አዎ እንዴት የክርስቲያን እምነትን እንደዚህ ወጥቶ ይናገራል ብለን ልጅ ያሬድ ወጥተን ስንቃወም ነበር። በዚህ ደግሞ ክርስቲያን ወገኖቻችን ትመሰክራላችሁ። ዛሬ እንደዚህ አይነት ቆሻሻ የሆነ ግለሰብ መጥቶ ይሄ ግለሰብ ኦርቶዶክስ እምነትን አይወክልም አይደለ? አይወክልም። ስለዚህ እሱ እዚች ጋር ነጠላውን ለብሶ እንዳማኝ መስሎ መጥቶ የሌለን ቪዲዮ ቀዳጥሞ ቀጣጥሎ ይሄ ኡስታዝ የከሌ ኡስታዝ እነዚህ ሙስሊሞች መስጂድ ውስጥ ኡስታዞች ኢማሞች እንደዚህ እያስተላለፉ እንደዚህ እያስተማሩ ነው፣ እንዴት አድርግቶ ክርስቲያኑን እንደሚገሉ እንደሚከታተፉ እያለ እንደዚህ አይነት መልእክት አስተላልፎ ከዛ በኋላ ቪዲዮን ያጠፋና እዚህ አይነት ግል እንደ ያሬድ ቀርቦ እንደተፈረደበት ቅጣት እንደተቀጣው ይሄም ግለሰብ እንዲቀጣልን እንፈልጋለን። ዝም አንልም። እኛ ለአመታት ክርስቲያንና ሙስሊሙ ተከባብረው እየኖርን እያለን እንደነዚህ አይነት ሰዎች ሀገሪቱ ላይ ብጥብጥ እንዲፈጠር እያረጉና ሙስሊሙን ከክርስቲያኑ ጋር በጥላቻ እንዲኖር እያደረጉ ያሉት ግለሰብ ለህግ መጠየቅ አለባቸው። ይሄ ግዴታ ነው። ያን ነገር ካላየን ደግሞ እኛ ዝም አንልም። ይሄን ነገር ወተን ነገም ዘኔም እንቀውማለን። አዎ በነገራችን ላይ የጠፍተን ነው በሁሉ ሰው እቺ 3 ቀን ለሥራ ሌላ ሀገር ይጀ ነበር። በዛ ምክንያት ነው እንጂ ይሄ ነገር ሁላችንም መቃወም አለብን። ስለዚህ ይሄ ግለሰብን ወደ ህግ እንድታቀርቡልን እንፈልጋለን። ለህግ ቀርቦ በህግ እንዲጠየቅ እንዲቀጣ እንፈልጋለን። አዎ አንድና አንድ ይሄ ነው። ይሄ ነገር ዝም አንልም። በነገራችን ላይ መልእክቴ ለመጅሊስ ለሙስሊሙ መሪ ለሆንከው እንደነዛ አይነት ግለሰቦችን ለህግ አቅርበ ካላስጠየቅልን ነገ ብዙ ችግር ይፈጠራል። ያንተ ኃላፊነት አለባችሁ። መጅሊስ ኃላፊነት አለብህ። የሙስሊሙ መሪ ነህ። ያ መጅሊስ የራሱ ጠበቃ አለው። የራሱ ሁሉ ነገር እስካለው ድረስ እንደነዛ አይነት ግለሰቦችን ወደ ህግ አቅርባችሁ እንድጠይቁልን እንፈልጋለን። ይሄን እንፈልጋለን። ዋናው ይሄ ነው ዓላማችን። ይሄ ነገር ደግሞ ይሄ ግለሰብ ለህግ እስከሚቀርብ ድረስ እኛም ሁላችን ዝም አንልም። ሰላም አለይኩም። ኢላስ ይሰማል? ከተሰማ ሚዩትና ይሰማል ወይ? እንዴት ነው? አማን ነው? ሰላም ነው ወይ? አልহামዱሊላህ። እንዴት ናችሁ? አማን ናችሁ? ሁሉ ሰላም አልহামዱሊላህ። ኦኬ እንግዲህ ሰሞኑን ይሄን ግለሰብ የሰራው ቪዲዮን የቅጥፈት መልእክት ያስተላለፈውን ሙስሊሞች መስጂድ ውስጥ ክርስቲያኖች እንዴት እንደሚወርዷቸው እየተዘጋጁ ነውና ተነሱ እያለ ያስተላለፈው መልእክት ያው አንተ ማይተዋል፣ ሁሉም አይቶታል። በዚህ ዙሪያ ላይ አንተ ምን ትላለህ? ጠይቋል የምትሉ ወገኖቼ ይቅርታ እንደዚህ ብሎ ነገር አይደለም። ያኔም እኮ ልጅ ያሬድ ወጥቶ ይቅርታ ጠይቆ ኖ ይቅርታ አንቀበልም ለህግ መቅረብ አለበት ስትሉ እኛም
ልጅ ያሬድ ለህግ መቅረብ አለበት ስንል ነበር። ዛሬ አሁን እዚህ ጋር ይቅርታ ጠይቀዋል የምትሉ እንደዛ ብለው ነገር የለም። ነገ ማንም እየተነሳ ቪዲዮ እየሰራ የፈለገውን ቪዲዮ ቀጣጥሎ ሙስሊሙ ሊያርድ ነው ተነስ ክርስቲያን እያለ መልእክት እያስተላለፈ ወጥቶ ቪዲዮን አትፍቶ ይቅርታ ቢጠይቅ ያ ነገር ተቀባይነት ይኖር? አይሆንም። ያኔ ልጅ ያሬድ ይቅርታ ሲጠይቅ አይሆንም ነው ያሉ እኛ ሙስሊሞች አለው። ይቅርታ ሳት በመጀመሪያ ለምትናገረው ነገር ማሰብ አለብህ፣ ለህግ መጠየቅ አለበት። ይቅርታው ተቀባይነት የለም ስልን ነበር፣ እናንተም ስትሉ ነበር። ዛሬ እሱ ለምንድን ነው ይቅርታ ጠይቋል የምትሉት? አንዳንድ ሰዎች እዚህ ጋር ኮሜንት እያነበርኩ ነው። ኖ ያኔ ልጅ ያሬድም ወጥቶ እኮ እንደዛ ተናግሮ ቤተክርስቲያን እንደዛ ሲሳደብ ይቅርታ ብሎ ይቅርታን ኖ መሆን የለበትም በህግ መጠየቅ አለበት ይህ ግለሰብ ብለን ስንቃወም ነበር። ይሄም ልክ እንደዛው በህግ መጠየቅ አለበት። አንዳንድ ወገኖቼ በጣም ታሳዝናላችሁ። ቀጥል ኤልያስ፣ አፉ በለኝ ኮሜንት አንብቤ ነው። ኤልያስ የተናንሳው ይሰማሃል? አዎ ሙቤ ይቅርታ ጠይቋል ይላሉ። እኔ ራሴ በፌስቡክ ገጽ ላይ መጀመሪያ እንዲጠየቅ ጥያቄ አቅርቤያለሁ፣ በቪዲዮም እንደዛው። ግን ምን መሰለህ ይህ ሰው ሙስሊሞች ሊያርዷችሁ ነው ያለው። ሙስሊሞች እንዴት እንደሚያርዷቸው እየተማሩ ነው፣ እያስተማሯቸው ነው። አስተዳረድ ክርስቲያኖችን እንዴት እንደሚያርዱ። ስለዚህ ክርስቲያኖች ምን እየጠበቃችሁ ነው? ተዘጋጁ ብሎ ጥሪ አቅርቧል። ይህ እንግዲህ ህዝብን አንደኛ አንድን ህዝብ አራጅ አድርጎ አቅርቧል። ሁለተኛ ሌላውን ህዝብ የኔ ነው ያለውን ህዝብ ደግሞ ልትታረድ ነውና ምን እየጠበክ ነው? በሶስተኛ ደረጃ መንግስት ለኦርቶዶክስ የሚያስቡ ወገኖች ቤተክርስቲያናችን ብለው በቤተክርስቲያኗ ጥላ ስር ሲሰበሰቡ እያነሳ እስር ቤት ያጉራል። ይህንን ያህል በጋራ የሚቀበሉ እንደውም ዝም ብለው ሳይሆን በተዋህዶ አካባቢ እንቁ የተዋህዶ ልጆች ናቸው ብለው የሚጠሯቸውና ተደማጭነት አለን የሚሉ ተቆርቋሪ ነን የሚሉ በጠቅላላ ዘመቱ። ከዘመቱ በኋላ አሁን እንዳየሁት ቪዲዮውን የሚል ጨዋታ አይሰራም። ምክንያቱም የመጀመሪያው ቪዲዮ ሳይሆን የኢትዮጵያ ሙስሊሞችን ማንነት የሚነግራቸው አብረው የኖሩት ሙስሊም ነው። ስለ ሙስሊሞች ያውቃሉ። ሙስሊሞች ጓደኞቻቸው አሉ፣ አብሯቸው የተማሩ አሉ፣ አብረው አደጎቻቸው አሉ። ሙስሊሞች ማለት ይሄ ኢትዮጵያ ውስጥ የሚያውቁን እኛ ነን። ሌላ ከሰማይ አይመጣም፣ ከመሬት ውስጥ አይወጣም። ሙስሊም አስተምሮቱ አራጅ ነው ወይ? ዛሬ ነው ወይ የማረድ እንትን ካለው ዛሬ ነው? ይሄ ኡስታዝ ነው የሚነግረው ለሙስሊሙ? ከዚህ በፊት ይሄንን ነገር ያውቃሉ? ሙስሊሙ ላይ ዘመቻ የሚዘምቱበት ሙስሊሙ ላይ ተነስ የሚሉበት ምክንያት የሚፈልጉ በቋፍ ያሉ ሰዎች ናቸው። እነዚህ ሰዎች በመጀመሪያ በምንም ተአምር የማይታረሙ ትላንት ያለ መልእክተኛን ሰለላሁ ዐለይሂ ወሰለም ሲሳደብ እፎይ የሚባለው ግለሰብ አብረው ያጨበጨቡ እኔም እፎይ ነኝ ለምን ተነኩብኛላችሁ ያሉ ኢትዮጵያዊነትን ተላብሰው በኢትዮጵያዊነት ጥላ ስር በጣም ስር የሰደደ የእስልምና ጥላቻ ያላቸው ግለሰቦች ናቸው። ተናበው ነው የሚሰሩት። እነዚህን ግለሰቦች በጣም ነው የተሸከምናቸው። ስለ እስልምና ጨዋነት ለነሱ ስናስረዳ አንኖርም። ምክንያቱም በኢትዮጵያ ታሪክ ሙስሊም ታርዶ እንጂ አርዶ አያውቅም። በዘመናቸው በአጼዎቹ ሲገፋ ሲገደል የኖረው ሙስሊም ነው። ሁሉም ያውቃል። የኢትዮጵያ ሙስሊም እኮ ችሎ የኖረ ህዝብ፣ ችሎ የኖረ ማህበረሰብ ነው። እንደ ሁለተኛ ዜጋ የሚቆጠር ማህበረሰብ ነው። እንዴት ነው መስጂድ ለመስራት ስንት ደም የሚያፈስ ሙስሊም፣ ስንት የሚታሰር፣ ስንት የሚገደል መስጂዱ እንኳን መስጂዱን መጠበቅ ያልቻለ፣ ሂጃቡን መጠበቅ የማይፈቀድለት፣ በሂጃብ መማር ያልቻለ ጀማው ታብታብ እያደረጋችሁ ታብታብና ኮፒሊንግ በደንብ አድርጉ። ሙስሊም እኮ ተበድሎ ነው የሚኖረው። ስለዚህ እኛ በትክክል ብዙ ጠንካራ አክቲቪስቶች ለኢትዮጵያ ሙስሊሞች በርካታ ስራዎችን የሰሩ በሙሉ ተሰብስበን ተነጋግረናል። በዚህ ጉዳይ ላይ ምንም ወደኋላ እንደማንል፣ ይህ ግለሰብ ለፍርድ ካልቀረበ ወደ መጅሊሱ ነው የምንዞረው። ማስጠንቀቂያም ሰጥተናል ለመጅሊሱ። ይህ ተቋም አሁን በህዝብ የመጣ ነው። ማንም አምጥቶ ያስቀመጠው የለም።
ወይም ደግሞ የማንንም ዓላማ ሊያሳካ አልመጣም። ይሄ ተቋም ይመራኛል ብሎ በምርጫ ህዝብ መርጦት የመጣ መጅሊስ ነው። ስለዚህ ይህ ስራ አስፈጻሚ የህግ ክፍሉ ጠንካራ እንዳልነበር ከዚህ በፊት በአካልም ከመጅሊስ አመራሮች ጋር ተገናኝተን በተለያዩ ጉዳዮች ላይ የህግ ክፍሉ ክፍተት እንደነበረው ተስማምተናል። አሁን ያ ክፍተት የለም። ስለዚህ የኢትዮጵያ ሙስሊሞችን በዚህ ደረጃ የተጣራ አይደለም ዝም ብሎ ተራ ትንኮሳ እንኳን ያደረገ በሙስሊሞች ላይ ከዚህ በኋላ ምህረት እንደሌለው ከሲኖዶስ በላይ ለሙስሊሙ፣ ለምዕመናኑ፣ ለመስጂዶቹ፣ ለእስልምናው የሚቆረቆር ተቋም መሆኑን የሚያሳይበት ሰዓት ነው። ስለዚህ ይቅርታ የግለሰብ ጉዳይ ነው። የግለሰብ ጸብ፣ የግለሰብ ችግር ሲሆን ይቅርታ ሊባባል ይችላል። ይሄ ግን ማህበረሰቡን ጠርቷል፣ በሀገር ደረጃ ጥሪ አቅርቧል። ይህንንም ተከትለው ሰዎች ተንጫጭተው ሙስሊሞች አራጅ ብለዋል፣ እስልምናችንን ወርፈዋል፣ አጉድፈዋል፣ ሙስሊሞችን አሳቀዋል፣ ሌሎችንም ደግሞ ጥሪ አድርገዋል። እነዚህ ሰዎች በምንም ታሪክ ከህግ ሊያመልጡ አይገባም እና የግል ጸብ የለንም። ይቅርታ አይደለም። አሁን ይህ በሀገር ደረጃ በግልጽ የተሰራ ወንጀል ነው። ሁላችንም በዚህ ላይ ተባብረን መስራት ይገባናል። አንድ ሰው ቤትን አቃጥሎ ያንተ ቤት አልመሰለኝም ይቅርታ የሚባል ነገር አለ እንዴ? አይሰራም። እሱ እኮ ልቡን እኮ ጨርሷል። ሙስሊሞች አራጅን ውስጡ ያለውን ጥላቻ ገልጿል፣ ቀስቅሷል። ከዛ በኋላ መጣና እኔ እኮ ይቅርታ ሙስሊም ወዳጆቼን ሁሉ የተቀየማችሁ ወዳጆች ሁሉ አሉት እኮ ሙስሊሞች። በጣም የሚገርም ነው አነጋገሩ። እና ይህ ሰው እሳቱን ለኩሷል። እሳቱን ለኩሶ ዳር ሆኖ ሊሞቅ ነበር ሐሳቡ። ግን አንዳንድ ሰዎች አረ ይሄ ሰው እያሉ ይሄ ኡስታዝ የተናገረው እኮ እንደዚህ አይደለም ሲሉ ሲጋለጥ ጋድ ሲወጣ አይን ያፈጠጠ ወንጀል እንደሰራ ሲያቅ ተሳስቼ ነው አለ። ከመናገሩ ጥሪ ከማቅረቡ ይህን ጨዋ ህዝብ ከነጨዋ ሃይማኖቱ ሌሎችን ጠርቶ ሊያርዳችሁ ነው ከማለቱ በፊት ነው ማጣራት ያለበት። እኛ እናጣራብለት። ያስሮጠው ጥላቻው ምክንያት ይፈልግ ነበር እና ያችን ይዞ አንጠልጥሎ ሙስሊሞች አራጅ ናቸው አለ። ከዛ በኋላ ደግሞ የሰራው ስህተት መሆኑን ሲያቅና ሲጋለጥ የራሱን ወገኖች ሲያፍሩበት ይቅርታ ጠየቀ። ፍርድ ቤቱን ይቅርታ ይጠይቅ። አይመለከተን። ፍርድ ቤት ይቅርታ ካደረገለት እናያለን። እኛ ክሳችንን መሰረታለን። ይሄን ነው ለማለት የምፈልገው። አዎ እኛ ክሳችንን መሰረታለን። ከዛ በኋላ ፍርድ ቤቱ ከዚህ በፊት ታውቃለህ፣ ልጅ ያሬድ እንደዛ ወጥቶ ተሳድቦ ይቅርታ ሲል ነው በህግ መጠየቅ አለበት። በህግ ተጠይቆ ህግ እርምጃ ወስዶበት ፍርዱን አግኝቷል አይደል? ልክ ይሄም እንደዛ መሆን አለበት። ነገ ማንም እየተነሳ ለመሰላችሁ ወገኖቻችን ይቅርታ ጠይቋል ለምትሉ ነገ ልክ እንደሱ አይነት ቪዲዮ ሰርተው ቀጣጥለው የጥላቻ መልእክት ያስተላልፉና ይቅርታ ይጠይቃሉ። ስለዚህ ባለፈው እኮ የከሌ ወጥቶ እንደዚህ መልእክት አስተላልፎ ይቅርታ ጠይቆ ይኸው እየኖረ አይደለም። ምን ሆነ ፈጥሯል? እኔም ወጥቼ እንደዚህ ልበል። እያንዳንዱ ለእስልምና ያለውን ጥላቻ ስለዚህ እየወጣ እንደዚህ የሚያስተላልፍ ከሆነ ነገ በሙስሊሙና በክርስቲያኑ መሃል ችግር ይፈጠራል። በእንደነዚህ አይነት ሰዎች ላይ ግን እርምጃ ከተወሰደ ሌላው ቆም ብሎ እንዲያስብ ያደርገዋል። እንደዚህ ነገር አይከሰትም። ስለዚህ ይቅርታ ብሎ የለም። ይሄ ሰው ያን ቪዲዮ አምጥቶ እዚህ ጋር ሚዲያ ላይ ሼር ሲያደርገው መጀመሪያ ያን ቪዲዮ እንዴት ነው ገጣጥሞ የሰራው? ከዛ ይሄ እኮ ወንጀል እኮ ነው እንዴ! በዚህ ራሱ መጠየቅ አለበት። ይሄ ሰው በተለያየ ነገር መጠየቅ አለበት። በቪዲዮ መጠየቅ አለበት። ያን ቪዲዮ እንዴት እንዳመጣው፣ እንዴት እንደቀጠለው፣ በቀጣይ ደግሞ ያስተላለፈው መልእክት እንዴ! ስለዚህ ይሄ ወንጀል ነው። ወንጀል ይሄ የጥላቻ መልእክት ነው ያስተላለፈው። በዚህ ሁሉም ሊቃወም ይገባል። ክርስቲያን ወገኖቻችን እኛ ከዚህ በፊት ልጅ ያሬድ ወጥቶ እንደዛ ሲናገር ወጥተን ተቃውመን ከጎናችሁ ቁመን ነበር። ዛሬም እናንተም መልእክታችሁን እንግዲህ ወጥታችሁ ምስታስተላልፉ አላችሁ። አንዳንዱ ሰዎች ደግሞ ይቅርታ ጠይቋል የምትሉ ሰዎች አላችሁ። ታስቁኛላችሁ። ኖ እንደዛ ብሎ ነገር የለም። እንደዛ ነገር ብሎ የለም። ኦኬ አንዳንድ ሰዎች አስገባችኋለሁ፣ ችግር የለም። በተለይ ክርስቲያን ወገኖቻችን እንድትገቡ እፈልጋለሁ። እኔ የእናንተን
ሀሳብ መስማት ፈልጋለሁ። ኦኬ ለምን መልካም የሆናችሁ ለሀቅ የምትቆሙ ካላችሁ ገብታችሁ አስተላልፉ፣ ችግር የለውም። እዚህ ጋር በጨዋ ደም መልክታችሁን አስተላልፉ፣ እንሰማለን። ኦኬ እየሳብኳችሁ ነው። ጋስ ላይ ያሉትን መጀመሪያ አስገባለሁ። ኦኬ ሰላም ነው አለን። እናቴ እንዴት ነሽ? እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። አለን። እኔ ኦርቶዶክስ ነኝ። እሺ እና መናገር ፈልጌ ነው። ችግር የለውም መብትሽ ነው። ለዚህ ነው ያስገባሽ፣ ትችያለሽ። እሺ ቴንክ ዩ። ሁላችሁንም ሰላም። እንግዲህ እሺ ዛሬ ሰላማችሁ ይብዛ ብለናል። እኔ አሁን እንግዲህ ሰሞኑን ብዙ ነገር ሰምተናል፣ ያየን ነው። እንደውም የሆነ እንደዚህ የተቆራረጠውን አይቼ እኔ ራሴ ወደ አልታሰበውን እንትን ውስጥ ገብቼ ነበረ፣ ማለት ሌላ ኃጢአት ውስጥ ማለት ነው። ከዛ አንድ ወዳጄ ነበረና እንትን ሼር አረገኝ። ከዛ ይቅር በለኝ አምላኬ ብዬ ተመልሻለሁ። ብዙ ነገሮች ሊፈጠሩ ይችላሉ፣ ግን ለመፍረድ ባንቸኩል ብዬ ነው ራሴን እንትን ያደረኩት። አሁን እዚህ ጋር ብዙ ኦርቶዶክሳውያን እህት ወንድሞቼ ትኖራላችሁ። እንደዚህ ሰላምን የሚያደፈርስ ነገር የሚናገር ሰው መጠየቅ አለበት። ልክ አይደለም። ምክንያቱም ሁሉም የራሱን ይወዳል። ይሄንን ነው ምለው። አመሰግናለሁ። ብቻ ግን ከእውነታ ጎን ብንቆም ደስ ይለኛል። የምር እውነታውን እውነት ነው ማለት ነው። እኔ እንደዛ ነው ማስበው። እናመሰግናለን። በጨዋ ደንብ ገብተሽ ሀቅ ላይ ቆመሽ እውነቱን ስላስተላለፍሽ እኔም በቤተሰቦቼም በስም አመሰግንሻለሁ። እንደነዚህ አይነት ደግሞ መልካም የሆኑ ሀቀኛ የሆኑ ወገኖቻችን አሉ። አሁን እሷ ቪዲዮ ሰርታ እውነቱን ስላስተተናገረች የሙስሊም ሙሽማ ነሽ ምናምን ምን አስባለሁ። አሁን ይወላችሁ አንድ ነገር ልንገርሽ እናቴ አይደለም ሉክ እኔ እኛ አሁን አረብ ሀገር ነው ያደግነው። አረብኛ ፐርፌክት እንችላለን። ገባሽ? እኔ አሁን አማርኛ ልክ እንደማወራው አረብኛ ፐርፌክት አወራለሁ። ገባሽ? አንድ አረብኛ ሳወራ አረቦች ራሱ አረብና ነው የሚሉኝ እንጂ አይለዩኝም። ለመሰለሽ እና ብዙ ጊዜ እኔ ራሱ ኢትዮጵያዊ ግብጽ ምናምን ነው መስላቸው። ልንገርሽ እኔ አሁን አንድ ቪዲዮ ሰርቼ ይሄ ግለሰብ እንዲህ ብሎ አስተላልፏል ብል በአረብኛ አረብ ላይ ስንትና ስንት ክርስቲያን ወገኖቻችን ላይ ምን ያህል ችግር እንደሚደርስ ታውቃላችሁ? ብጥብጥ እንደሚደርስ ታውቃላችሁ? እነሱን አደጋ ላይ ጣልኳቸው ወገኖቼ ማለት ነው። አዎ በአረብኛውን ወተንኛ ቪዲዮ ብንሰራ ይኸው እነ ሙቤ እንደዚህ እያላችሁ ትጮዋላችሁ። ግን ትክክል ነገር ይሄን ሰው በህግ መጠየቅ አለበት ስንል ይቅርታ ጠይቋል ትላላችሁ። አስባችሁታል? ስንትና ስንት ክርስቲያን ወገኖቻችን ኢማራት ላይ፣ ሳውዲ ላይ በየአገሩ እንዳሉ ታውቃላችሁ። ስለዚህ ተጠንቀቁ እናንተ። እውነት ነው የምነግራችሁ። ስለዚህ እዚህ ጋር የምጽፉት ነገር እያሰብን እንጻፍ። እኛ ያን ነው ይሄ ሰው አትፍተዋል፣ በህግ ይጠየቅ፣ በቃ ኖት ሞር። ልክ ልጅ ያሬድ ያኔ ወጥቶ እንደዛ ሲሳደብ ሲነበር እኛ ሙስሊሞች ወጥተን ተቃውመን ይሄ ግለሰብ ለህግ ይቅረብ፣ እንዴት የኦርቶዶክስ እምነትን እንደዚህ ተወጥቶ ይናገራል ብለን ስንቃወም ነበር። ስለዚህ ይሄን ነው እኛ የምንፈልገው። ዛቷል መጅሊስም ይሄን ሰው ወደ ህግ እንዲያቀርብልን እንፈልጋለን። ሰላም አለይኩም ኢማም አሊ። ሶሪ አንዴ ላውራ፣ ይቅርታ። እሺ ካልጨረስሽ ግን የጨረሽ ሙስሊም ሶሪ። ተመስገን አይ ቲንክ ተመስገን የሚል አካውንት በአንቺ ቤት ማሽቃበጥ ምናምን ስትለኝ ነበረ። እኔ እያሽቃበጥክ አይደለም፣ ሃይማኖቴን በደንብ ነው የምወደው። ነገር ግን ሰውን ልክ ሰው ስለሆንክ ሰውን እንትን ማለት አለበት። እሺ ማለት እንዴት ነው? ብቻ ሀበሻ ችግር አለብን። ብዙ ነገሮቻችን ሌላ ነገር ነው የምናስበው፣ እንደዛ አይደለም። እሺ ሰው ልክ ሰው እኛ በሃይማኖታችን ምንድን ነው መሰለክ፣ ሰው ሁሉ የፈጣሪ ፍጥረት ነው፣ ሰው በአንድ ፈጣሪ የተፈጠርን ነው ብለን ነው የምናስበው። የኛ ሃይማኖት እንደዛ ነው የሚያስበው እንጂ እንዴት ነው ብቻ በቃ እኔ ላሽቃብጥ አይደለም የገባሁት፣ ለምንም አይደለም፣ ካንተ ምንም ፈልጌ አይደለም። ኦኬ ቴንክ ዩ። እሺ ዩ ዌልካም። አመሰግናለሁ። ፈጣሪ ይጠብቅሽ። ቴንክ ዩ ቬሪ ማች። አሜን። ኦኬ ኡስታዝ ኢማም አሉ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ። እንዴት ነው ኡስታዝ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ከረማችሁ? ደህና ናችሁ? አልሐምዱሊላህ ኡስታዝ። አማን ናችሁ? ደህና ነን አልሐምዱሊላህ።
አልሐምዱሊላህ። እኔም ምን መሰለህ እንዲህ አይነት አጋጣሚዎች በነገራችን ላይ እህታችንም እንዳለችው ሌሎችም ሰዎች እንደሚሉት እኛ ጋር መሬት ላይ ማህበረሰቡ ህይወቱን በሰላም እየኖረ ነው ያለው። ግን በአየር ላይ ተንሳፈው የሚኖሩ የራሳቸውን ማንነት በቁም ነገር ማሸነፍ ሲያቅታቸው ሲሳናቸው አቅማቸው ለዚህ አልፈቅድ ሲል ያለ ስርዓቱ ተቆርቋሪ ነን ብለው በዛ መልኩ አንቱታን ማትረፍ የሚፈልጉ በጣም ብዙ ናቸው። በዛም በዚህ ይሄ በደንብ መታወቅ አለበት። ኢትዮጵያ ውስጥ በጣም ከሚያስደስትህ ነገር እኔ በጣም ከሚገርመኝ ክርስትናን ወይም ክርስቲያኖችን በድሉ እስልምና እኮ አይልም። ማንም ሰው ቢሆን በእርግጠኝነት በየትኛውም ቦታ እንደው ሰው የሆነ ሰው የሚያውቅ ሰው ሰውን መበደል አይደለም እስልምና ውስጥ ዛፍን ያለ አግባብ መቁረጥ አይፈቀድም። የተኛን ውሻ መንገድ ላይ ማስደንገጥ ከተኛበት መንገድ መቀስቀስ አይቻልም። ወንድም እህቶቼ ልንገራችሁ፣ ማታለልም አይፈቀድም። ማታለል ማለት ሰዎችን ያልሆነውን ነገር ነው ብሎ ከዛ በስተጀርባ ሌላ ነገር ሊያተርፍ አስቦ አይሆንም። እንስሳን ማታለል በእስልምና አይፈቀድም። ህፃናቶችን የማይገዛላቸውን የማይደረግላቸውን አደርግላችኋለሁ ብሎ ከሚረብሹበት ከሚያለቅሱበት ለማታለል መጠቀም አይቻልም። ይህ በደንብ ይታወቅ። ግን እስልምና እንዲህ መሆኑን በእርግጠኝነት ጥሩ የሆኑ ክርስቲያኖች ጠንቅቀው ያውቃሉ። እንደገና ምንም በተቃራኒው ላውራ፣ ክርስቲያኖችም ቢሆን እነሱ ትንሽ ኮፕሊንግ አድርጎ የጀመረው ከኔ ነው የከነሱ ነው አለው። ከነሱ ነው ከኔ ነው ከኔ ነው። አንተ ትሰማለህ? ኡስታዝ እየሰማኑት አይደለም። አዎ ትንሽ ኮፕሊንግ አድርጎ የጀመረው ብዙ ጊዜ እነሱ ጋር ካንታች እንደ እሺ ኤሚ ይሰማሻል? አንቺ ወይ ይሰማኛል። እኔ እንዴት አመሸሽ? አለን እነሱ መልሼ ያስገባችኋለሁ ኡስታዝን። እሺ ሲገቡ ንገረኝ፣ ዝም እላለሁ። እኔ ችግር የለም። እሺ ስቤያችኋለሁ። እሺ አይ እንትን ልልህ ነው እኔማ ማለት ቪዲዮ ባይዘዊ ማለት ነው ከዚህ በፊት አይቼው ነበረ የኡስታዙ ቪዲዮ። እንዳጋጣሚ በምን አጋጣሚ ቆየ ነው አይደል? ብቻ አይቼው ነበርና ነገር ግን ስቲል በቃ ኤዲት አደራረጉ በጣም ስማርት ነውና ብዙውን ሰው አስቆጥቷል ማለት ነው። ስለዚህ እኔ ያያ አይደለም የመጀመሪያ ሰው ፖስት ያደረገው፣ ገብቶሃል አይደል? ታርጌት መደረግ ያለበት ያንን ቪዲዮ ማን ነው ኤዲት ያደረገው የሚለው ነገር ነው። ገብቶሃል ሙቤ? እና ባይዘዌ በሁላችንም ሃይማኖት ይቅርታ የማያደርግ ሰው ይቅርታ አይባልም። በእናንተም አውቃለሁ እኔ ስለማውቅ ነው። በእስልምናውም ልክ ነኝ አይደለሁም? አንተ ንገረኝ። ይቅርታ አናደርግም መባል የለበትም። አሁን እሱ ቪዲዮን ኤዲት አድርጎ ራሱ ከዛ ደግሞ አውጥቶ እንደሱ አይነት ነገር ፖስቶ ቢሆን እሺ። ነገር ግን አሁን እንደሱ አይነት ቪዲዮ ተለቆ ገባ ብዙ ሰው ላያየው ይችላል። እኔ እንዳጋጣሚ አይቼው ነበር። ብቻ ስለ እንስሳ እያወሩ እንደነበር እኔ ጭንቅላቴ ውስጥ ቀርቶ ነበረ ኡስታዙ ማለት ነው። ግን በጣም ካየኸው በጣም ኢነ ስማርት ዌይ ነው ኤዲት የተደረገውና ይሄ ነገር አሁን አንተ ያያጋ ይሄ ነገር አይደለም። ይሄ ነገር እኮ እሱ ከየት አመጣው? እሱ ነው መጀመሪያ የለቀቀው አይደል? እሱ ነው የምልህ እኮ እሱ አይደለም መጀመሪያ የለቀቀው። ናይን ይሄን ቪዲዮ እሱ ነው የለቀቀው። እኔ ያየሁት እሱ ጋር ነው፣ ሌላ ቦታ የትም አላየሁትም። አንድ ሰው ቪዲዮ ሰርቶበታል ዱዌት አድርጎና እኔ የእሱን ቪዲዮ አይደለም መጀመሪያ ያየሁት። ገብቶሃል? እሱ ቪዲዮ ማን የሰራው አይታወቅም። ስለዚህ አሁን እኔ በእኔ እንትን ማድረግ ያለብን ብዬ የማስበው ዋቲፍ የሆነ ብቻ የሆነ የታሰበ ነገር ቢኖርስ? ገብቶሃል? እና ይሄ ነገር ማባባስ አይሆንም ወይ? ስለዚህ አሁን እኔ ያለን አማራጭ ብዬ የማስበው ለሁላችንም ተዋት፣ አትሳደቡ። እዚህ ጋ ማንም ሰው እንዳይሳደብ
መብቷ ነው፣ ሀሳቧ ነው፣ እናዳምጣታለን። ወረቀቱ ወንጌል ነው ለኛ፣ ልክ እንደ መጽሐፍ ቅዱስ ነው። መጽሐፍ ቅዱስም ቁርአንም ወረቀት ላይ ነው የሚጻፈው አይደል? ስዕሉም ለኛ ወንጌል ነውና እንደዛ ብለህ የጻፍከው ሰው ለዛ ነው የተናደድ ነው። ኤኒዌይስ ሙቤ መሰለህ እኔ የማስበው we have to be smart እና በጣም በቃ ኮንቲኒየስሊ ጦርነት እንዲፈጠር የሚፈልግ ኃይል ያለ ይመስለኛል። እኔ ዝም ብዬ ምንም እውቀት ኖሮኝ ሳይሆን የሆነ በቃ እንደዛ ይሰማኛል። እና አሁን በብሔር ሰው ተጋጭቶ አላልቅ ሲል ሃይማኖት ደግሞ ቀልድ አይደለም። ገባ? ይሁላ ስንት ዓመታት ተቻችለን ይኖርን ሰዎች በተአምር የኢትዮጵያ ሙስሊም እኔ እንደዚህ ብዬ ለመጠራጠር ይከብደኛል። ስለዚህ አሁን አንደኛ ይቅርታ ካለ በቃ ማለት ይቅርታ ግዴታችን ነው። ይቅርታ ማድረግ በእናንተም ግዴታ እንደሆነ ይቅርታ መቀበል ይቅርታ ነው። ግን እሱ ምንድን ያለው ቪዲዮን ያጠፋሁት ሙስሊሞች ወጥቶ ሲጮሁብኝ ነው አለ። ስለዚህ ቪዲዮን ያጠፋው ማህበረሰቡ ወጥቶ ስለተናደደበት ነው እንጂ መጀመሪያ ያዝነው አይደለም። ገባሽ? ስለዚህ ይሄ ግለሰብ አሁን ይቅርታ አለ ብሎ አይደለም። ከዚህ በፊትም እሺ እኔ አንድ ነገር ልጠይቅሽ መልሽልኝ። ልጅ ያሬድ ያኔ ወጥቶ ቤተክርስቲያን እንደዛ የኦርቶዶክስ እምነትን እንደዛ ሲሳደብ ይቅርታ ብሎ ለምን የሱ ይቅርታ አልተቀበልም? ለምን ለፍርድ ቀረበ? ይሄ መልሽልኝ። ማለት እሱ ሞቶ እኮ ይቅርታ ጠይቀዋል ለማህበረሰቡ። ይቅርታ አድርጉልኝ እንደዛ ማለት የለብኝም ነበር ብሎ ጠይቀዋል። ይቅርታ ይሄ አይሆንም፣ ይሄ ግለሰብ ወደ ህግ መቅረብ አለበት ብሎ እኛም ይሄ ግለሰብ ይቅርታ ከተባለ ነገም ሌላውም ተነስቶ እንደዚህ አይነት ነገር ቪዲዮ ወጥቶ ይሳደባል፣ ለህግ ይቅረብ ተብለን ሁላችንም ስንቃወም ነበር። አሁን ያኛውን ይቅርታ ይደረግለት ይቅርታ አድርጉልኝ ሲል ይቅርታውን የዛኛውን አይሆንም ካልተቀበልሽ አሁን ለዚህኛው ይቅርታ ለምን ይሆናል? ከይቅርታ ጋር እውነታዊ መልስ መልሽ። እውነቴን ነው። እኔ ያው በራሴ ነው የምነግርህ፣ ማንንም ወክዬ ሳይሆን እኔ ብሆን ብዬ ነው የማስበው። ገባ? እና የሆነ አሁን በቅርቡ በጣም የተሳደበ እንትን ነበረ፣ ፓስተር ነው አላቅም እንደሆነ ብቻ ወታደር እና አሁን እሱ በሬት ላይ ወድቆ ይቅርታ ምናምን ሲል በቃ ሰው ተወው ፈታ አይደለም። እኔ አሁን የጠየቁሽን መልሽልኝ። የልጅ ያሬድ ያኔ እንደዛ ወጥቶ ሲሳደብ ይቅርታ ሲል ይቅርታ በህግ ይጠየቃል፣ ሁሉም እኛም በህግ ይጠየቃለን። ያኛው በህግ ተጠይቆ ይሄ ስለምን በህግ አይጠየቅም? ያም ወጥቶ ያስተላለፈው መልእክት ነው። ያም መልእክት ያስተላልፈዋል፣ ይሄ መልእክት ያስተላልፈዋል። ያም እኮ የተናገረው ለምን ትክክል አይደለም፣ በህግ ተጠይቀዋል። ስለዚህ ይህም በህግ ይጠየቅ፣ መጠየቅ አለበት። ለምን ያደረገው ነው? ገባ? አሁን ማሰብ ያለብን ሙቤ አንተ እስቲ በቃ የሆነ አይነት ፖፕሌሽን እየተገደለ ነው የሆነ ቦታ ላይ፣ ከዛ መሀል ላይ እንዲህ አይነት ቪዲዮ ወጣ። አሁን እኮ የሚል ያለውት ማለት ነው አሁን ይሄ ነገር ከያያም ከምንም በላይ ነው እና ዴር ኢዝ ሳምዋን የሆነ ኃይል አለ በቃ ሙስሊም እና ኦርቶዶክስ ጦርነቱ የሚፈልግ ማለት ነው። እና ይህን ነገር መንቃት ብንነቃስ ነው የምደገባ። አሁን ስለ ያያ ብቻ ሳይሆን ማወራው ቪዲዮን ማን ምክንያቱም እኔ ያያ አይደለም መጀመሪያ ያየሁት፣ እውነት ነው የምልህ ማርያምን ያያን አይደለም የመጀመሪያ ሲሰራ ያየሁት በሱ ቪዲዮ። 1-2-3 ሰው አይቻለሁ ከሱ በፊት ማለት ነው። አይደለም ቪዲዮን እርሾና እሱ ያስተላለፈው መልእክት መርዝ የሆነ መልእክት ነው። ክርስቲያኖች ተነሱ፣ ሙስሊሞች መስጂድ ውስጥ እናንተን ለማረድ እየተዘጋጁን ምንጠብቃለን እያለ ነው ያስተላልፈው መልእክቱ አይደለ እንዴ? እንደዚህ አይነት መልእክት ያስተላለፈ ሌላ ሰው አለ? የለም። ቪዲዮውን ከሌለቀቀው ይሄ ያስተላለፈው መልእክቱ ላይ ነው ዋናው። ገባሽ? ለምን በተለይ ይሄ ታውቂዋለሽ በጣም የኦርቶዶክስ አማኝ እንደሆነ ብዙ ነገር እንደዚህ ነጣ ለብሶ ብዙ ነገር ጥሩ ነገር እንደዚህ ያስተላለፍ ነው የምናውቀው አይደለ እንዴ? ስለዚህ አሁን አንቺ የምትለቂው ቪዲዮና እሱ የምትለቁት ቪዲዮ አንድ አይደለም። በነገራችን ላይ እኔ አሁን አንድ ቪዲዮ ሰርቼ የምለቀው ቪዲዮና ወይ እዚህ ጋር አንድ ከታች ከኔ የሚያዳምጡ የሚለቁት ቪዲዮ አንድ አይደለም። ገባሽ? እኔ የምለቀው 200-300 ሺህ ቪዲዮ የሚታይ ሰው ይታያል፣ እዚህ ጋር ሌላው የሚለቀው አንድ አይደለም። ስለዚህ የኔ መልእክት የምለቀው መልእክት ተደራሽነት አለው። ይሄ ነው ያለው ነገር እና ለማንኛውም እስኪ ለሌላው ምድል ንስጥ። ትንሽ ሰፋ ያለ ጊዜን የሰጠሁሽ እስኪ ሌሎችም ስላሉ ቴንክ ዩ ቬሪ ማች አመሰግናለሁ። እንዳትሳደቡ ማንናችሁም ቢሆን ኡስታዝን እንግዲህ አስወጥታችኋል። እንደገና ከገቡ ከመጡ እስኪ ኡስታዝ አንዳንድ ጻፉልኝ፣ ለምን እንደሆነ አላውቅም። አስወጥታችኋል። ኦኬ የገባችሁ ሰዎች መልእክታችሁን ኤልያስ በመሃል የምትለው ነገር ካለ እንትን በል
አለ ኤልያስ እኔ እንጃ እየሰራ አይደለም ኔትወርኩ ትንሽ እንትን እያለ ነው። ኮፕሊንግ አድርጎ ጀማ ኦኬ ሞቤ አለ አሁን እንግዲህ ወገናችን የተናገረችውን ሰምተዋል አይደል? በዚህ ላይ አንድ ሁለት ነገር አንተ የምትለው ነገር ካለ ጨምር። አይ እኔ እንኳን ቀደም እህታችን ያለችውን ሰምቻለሁ። ምንድነው መሰለህ አንዳንድ ሰዎች የየራሳችን አስተሳሰብ ነው ያለን። ግን አንድ ጥቅል ነገር መናገር ፈልጋለሁ። ምንድነው እኛ እቺ ሀገር የሁላችንም ሀገር ነች። ሃይማኖታችን ደግሞ የተለያየ ነው፣ ሀገራችን ደግሞ የጋራ ነች። በትክክል ሃይማኖት ግን በቃ የግልህ ለማንም ብለህ የምትይዘው አይደለም። ለጓደኛህ ብለህ፣ ለአባትህ ብለህ፣ ለእናትህ ብለህ የምትይዘው ነገር አይደለም። ለህይወት ነው፣ የነፍስ ጉዳይ ነው። በዚህ ላይ እኛ እዚህ ጋር የራሳችንን ሰርተን ልክ ትምህርት ተምረህ ውጤታማ ሆነህ ልታልፍ እንደምትተጋው ከጓደኞች ሁሉ ተደብቀህ አጥንተህ ውጤታማ ለመሆን እንደምትጠራው ይቺ ምድርኛ የምንወዳደርባት ነው። ሁሉም ጭፍራ የኔ መንገድ ልክ ነው ነው የሚለው። ስለዚህ ክርስቲያንም አይሁድም ሁሉም ሙስሊምም ምን ያለሁበት መንገድ ትክክል ነው፣ ይህ ፈጣሪን ያገናኘኛል፣ እጸድቅበታለሁ ብሎ ነው ያዘው። ስለዚህ ውድድር ላይ ነን እና አንተ የራስህን እየሰራህ በታዘዝከው ነገር ላይ ከመቆም ውጪ ሌላውን የምትጠላበት ምክንያት የለም። ሌላውን መጥላት ማለት አትወዳደረኝ ነው። ሌላውን እንደ እንቅፋት አድርገህ ማሄድ፣ በጥላቻ ማየት እኔ ያለሁበት መንገድ ትክክል ነውና እኔ ከኔ ጋር ካልሆነ ያንተን እንዳላይ እንደማለት ነው። ይሄ እኮ የህይወት ጉዳይ ነው፣ አብዮት አይደለም። የሀገር ወይም የሆነ የፓርቲ ጉዳይ፣ የህይወት ጉዳይ ነው። ስለዚህ መከባበር ግድ ነው። ተለምኖ እባክህ ተብሎ አይደለም፣ መከባበር ግድ ነው። ግድ የሚሆንበት ምክንያት እኔ ስለሱ ሃይማኖት ፍላጎት ምንም አይመለከተኝም። ከነገረኝ ከተመቸኝ ሃይማኖቱ ሊመቸኝ የሚችለው እሱ ላይ በማየው ነገር ነው። ሃይማኖት ጥሪ ነው። ሃይማኖት ትእዛዝ ነው። ሃይማኖትን የምትለካው ብዙ ጊዜ በሰዎቹ ነው። እንግዲህ ሰዎቹን ሃይማኖትን ተከታዮች ታይና በእነሱ ለካለው ብለህ ስትል ሃይማኖት ውስጥ ብዙ ስነ ምግባር የሌላቸው ሰዎች ይኖራሉ፣ ሃይማኖቱን ሊገልጹ የማይችሉ። በዛ ምክንያት ሃይማኖቱ ላይ ጥላቻ ያሳድረው። እስልምና ለዚህ ነው ሙስሊሞችን ወይም ደግሞ ሃይማኖትን ተከታዮችን እስልምና ነኝ ምን ይላል እስልምና። ስለዚህ ሁሉም እምነት ተከታዮች የታዘዙትን እየሰሩ ነው ማለት አይቻልም። የታዘዝከው ላይ ቀጥ ሳትል ነው እየተደባደብክ ያለው እየተጓተትክ ያለው። ሃይማኖተኛ የሚመስሉ ሰዎች ሃይማኖተኞች አይደለም። የሃይማኖት ተቆርቋሪ የሚመስሉ ሰዎች ለሃይማኖታቸው ግድ የላቸው። የራሳቸውን ኪስ፣ የራሳቸውን ህይወት፣ የራሳቸውን እውቅና የሚፈልጉ ናቸው። ከሚዲያ ውጪ ያለው ህይወታቸው በጣም የሚያሳዝን ነው። ስለዚህ እኔ ማለት የምፈልገው በሃይማኖታችን መከባበራችን ለሁላችን የሚመቸው። እኛ እንከባበር ስንል ለሙስሊሙ ብቻ የሚመስላቸው ሰዎች አሉ። እባካችሁን አክብሩን፣ እባካችሁን ተው፣ እባካችሁን አይደለም፣ ለሁላችንም ሰላም ስለሚያስፈልገን መኖር ስላለብን ልጆቻችን፣ የሙስሊም ልጆች፣ የክርስቲያን ልጆች፣ የሌላም ሃይማኖት ተከታይ ሃይማኖት የሌለው እናቶች፣ አባቶች፣ ልጆች፣ ሴቶች፣ ወንድ ሁላችንም መኖር ስላለብን ከዛ ውጪ ከወጣን እንተላለቃለን። ያንተ ጀግንነት፣ ያንተ ደባርነት፣ ያንተ ስብስብ ምንም ጥቅም የለውም። የዛኔ ሁሉም ሊሞቱ ኮፒሊንግ ያደረጋቸው ጀማ ኮፒሊንግ ያደረጋቸው ደግሞ ይሄን ነገር መልመድ አለባቸው። የኛን ነብይ ሲሳደብ ማን አንተ ማለት አለባቸው። በዛ እኮ ነው የምንለካቸው ስሜታቸው። ሙስሊሞችን እንደዚህ ሲወርፍ ምን እየሰራህ ነው? አሁን እህታችን እኮ እዚህ ጋር ስትናገር አንቺ አሽቃባጭ ምናምን የሚል ሰው አይቻለሁና እንደዚህ አይነት ስሜት እውነት እኮ ነው የተናገረችው። ሰዎች እውነት ይተናነቃቸዋል። ስለዚህ ልጁን ለፍርድ እናቀርባለን። ምንም ጥርጥር የለውም። ሙቤ እዚህ ጋር ነው የተናገረው። ይሄን ልጅ ተከሶ ክስ ተመስርቶበታል ብዬ በድጋሚ እንደምመጣ ክስ አስመስርቼበት መጅሊስ ላይ እንድረስ እጂ እኔ ተነጋግሬያለሁ። ይከሰሳል። ክስ ተመስርቶበታል ብዬ እንደምነግርህ እርግጠኛ ሆኜ ነው እዚህ ጋር የምናገረው። እኔ ጨርሻለሁ። እሺ ሹክራን ሀቢቢ። ሚሚ ሚቲሽ ናች። ሰላም አለይኩም ሙቤ። ማን ነው የሚለው? መሐመድ የሚለው ሚላ። ኦኬ 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 ማሚላ ነው። ኦኬ 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 አወካው። ሰላም አለይኩም
እኔ ከሩቅ ላይ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ብራዘር፣ እኔ አንድ ነገር ተናግሬ መውረድ ፈልጋለሁ ወንድሜ። እኛ ሙስሊሞች በብዙ ነገር የውሸት ነገር እየመጣ ስንት ቦታ ታስረናል። ብዙ ነገር ደርሶብናል በውሸት ማለት ነው። ይሄ ልጅ ሌላ አጀንዳ አለው፣ ጦርነት ሊያስነሳ ነው ምናምን የሚባለው ነገር አንሰማም። አንደኛ መመርመር ያለበት ጦርነቱን እንዲቀሰቀስ የፈለገው እሱ ነው። ሌላም ከውስጡ አጀንዳ ስላለው በህግ እንዲጠየቅ ነው። ክርስቲያኑም ጴንጤውም ሁሉም እየተነሳ እስልምና ላይ እንደፈለገ ይሆናል። ይሄ ነገር ማስተማሪያ ነው የሚሆነው። በደንብ ተይዞ ከጀርባው ማን እንዳለ ይሄን ነገር እንደላከው መጣራት አለበት። እሱ ብቻ መታሰሩ ብቻ አይደለም፣ ከጀርባው ምንድነው እየታሰበ ያለው እስልምና ላይ ከጀርባ በጣም ያቀዱት ነገር አለ። ራሳቸው ይገላሉ፣ ራሳቸው ወጥቶ ሙስሊም ሊጨርሰን ነው ይላሉ። ለምን? የገደሉት ነገር ሌላ ሰው እንዳይነሳባቸው፣ ሙስሊሙ ሌላ ነገር እንዳይጠይቅ። እንዴ መስጂድ ገብቶ እኮ ኢማምና የሚሰግድ ሰው እየተገደለ ነው። የት ነው? ኢትዮጵያ ውስጥ እኮ ነው። ስለዚህ በህግ መጠየቅ አለበት። ሁሉም ድንበር ለሚያልፍ እስልምና ላይ ጀግና ጠበቆች አሉ። ጀግና ለዲናቸው መስዋዕት መሆን የሚፈልጉ ሰዎች አሉ። በቀጥታ መንገድ ማለት ነው። ሙስሊም ቀጥታ መንገድ ነው የሚሄደው። ከሰው ውዴታ ፈልጎ አይደለም። ሙስሊም ሁሉ ነገር ሰብር ሲያደርግ ወይም ፈሪ ሆኖ ምናምን አይደለም። እስልምናችን ሰቡር ስለሚያስተምረን ነው እየታገሰን ያለ ነው። በእንደዚህ ነገር ደግሞ ምንም ነገር ክርስቲያን ወገኖቻችን ሲገቡም ሙቤ ያደረገው ነገር ማለት ነው ከጀርባው ረጅም ነገር ያለው ነገር ነው። ይህ ሰውዬ ተይዞ በስነ ስርዓት ከጀርባ ያለውም ሁሉም እዚህ ጋር ያቀጣጠሉት ራሱ ከሱ ኮሜንት ወስዶ ሪፖስት አድርጎ የሰሩት እንዳለ መጠየቅ አለባቸው። እንኳን እሱ አይደለም ሌሎቹ ከሱ ተከትሎ መረጃውን እውነት መሆኑን ሳያውቁ ትምህርቱን ሳያውቁ ያቀጣጠሉት ራሳቸው መጠየቅ አለባቸው። እንኳን እሱ ብቻ አይደለም ማለት ነው። ወላይ ደግሞ ነገ ሁሉ ነገር ደግሞ አላህ ሐቂቃውን ያወጣዋል ተይዞ ሲናገር ማለት ነው። ኢንሻአላህ ይሄን ነው ማለት ፈልገው። አመሰግናለሁ። ሹክራን ሀቢቢ። አፎን አላህ ይጠብቅ። ሹክራን። ኦኬ ቅዱስ ወርድ ሰላም ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ ሙቤ? አልሐምዱሊላህ። ማን ነው? በእውነት በጣም ነው የሚያሳዝነው የት ደረጃ እንደደረሰን በጣም ነው ማዝነው። ግን እኛ ሰብር ያስፈልገናል። በተለይ እውቀት የሌለን ገባ ስሜታዊ ሆነን ነገሮችን በህግ ማስኬድ አለብን። ስሜታዊ ሆነን እርስ በእርስ መጣላት የለብንም። ገባ ሙስሊሞቹም ክርስቲያኖቹም እኔ ብዙ ክርስቲያን ጓደኞች አሉን አብሮ አደጋችን ምናምን ናስ በዚህ ነገር የተነሳውን ቅር እየተባባል ነው። ገባ ውስጥ ጥናት ስለሌለ እኔ ግን ሙስሊምነት ያስተማረኝ እስላም ክርስቲያን ጓደኞችን ሁሉ እኩል እንድናይ ነው አይደለም። ያልተዋጋህን አትዋጋ፣ ያልደረሰብህን አትድረስ ነው የሚለው በእኛ ዲን። ይህን ሁሉ ዓመታት እኛ እንግዲህ ዲናችን ያስተማረን ራሱ እምነታችን የሚያስተምረን የሙስሊም እምነት የሌላውን አማኝ እንዳትሰድብ ጠንቋይ እንኳን እንዳትደርስ ወላ ትስቡ الذين يدعون بدون ከአላህ ሌላ የሚያመልኩትን አምላኮችን እንዳትሰድቡ ብለን የተማርነው። በቃ ለምን ብሎ አለን አላህ እዛች ጋር ያለ እውቀት ተሳስተው እናንተ እነሱን ሰድባችሁ አላህን ሊሳደቡ ስለሚችሉ አትስድቧቸው ነው ያለን። ስለዚህ ማንም ሰው እንዳትሰድብ በቃ ይሄ ነው። ይህ ከፈጣሪ የመጣ ትእዛዝ ነው። ፖይንቱ ይሄ ነው። ስለዚህ እኛ አንሳደብም። የሌላውን እምነት ሰው የፈለገ ነገር ማመን ይችላል። የማንም እምነት እናከብራለን። ዊ ሪስፔክት። ግን ከዚህ በፊትም እኔ ቅድም ስናገረው ነበር ልጅ ያሬድ ወጥቶ እንደዛ ሲሳደብ ቤተክርስቲያን እንደዚህ ሲሳደብ የኦርቶዶክስ እምነት እንዴት እንደዚህ ወጥቶ ይሳደባል የሁሉ አማኝ ያለ ብለን ስንቃወሙ ነበር። ዛሬ ደግሞ ይሄ እንቃወመዋለን። እናንተም ከጎናችሁን ቁሙ። እኛ ትናንትና ከጎናችሁ ቁመን ድምፅ ስንሆን እንደነበረ ዛሬ ደግሞ እናንተም ይሄ ነገር መቃወም አለባችሁ። አንዳንድ በጣም ታሳዝናላችሁ። ይቅርታ ጠይቀዋል። ያኔ ልጅ ያሬድስ ይቅርታ ጠይቆ ዋይ ዶንት ዩ ያኝ ይቅርታ ለምን አልተቀበላችሁ?
ዛሬ እኛ ለምንድን ነው የእሱን ይቅርታ ተቀበል የምትሉን? እኔ እኮ በጣም ይገርምኝ ይሄ ነው። ይሄን ልረዳ አልችልም። ማንም ከመስመር ማለፍ የለበትም። ይሄ እኮ በጣም ከባድ ነገር እኮ ነው። መስመር የሚባለው ነገር አሁን 2025 ነው ያለ ነው። ከዚህ በኋላ ሁሉም ልክ አለው። ግን ውቀት የሌለም በዲናችንም በምናምን በቅናት መጥፎ ነገር መግባት የለብንም። ገባ? ነገሩ በእውቀት ነው በጥበብ ነው መሆን ያለበት። እኔ ሰላትን ማንሰግድ ዲናችን የማናቀው ዝም ብለን ሙስሊም ተሰደበ ብለን አፋችን አንከፍትም። መስመር ሊኖረን ይገባል። እንግዲህ ሁሉም ለሚናገረው ነገር ተጠያቂነት ነው ለእያንዳንዱ። ማንም ሰው ወጥቶ ሌላ ሰው አሁን እሱ ተሳደበ ብሎ ከተሳደበ እኛም እንቃወማለን። ሙስሊሙ ነው እሱ ስለተሳደበ ብሎ ወጥቶ የሌላ እምነት ተሳደበ እኛ እንቃወማለን። የሌላ እምነትም ተሳዳቢ አለ እኮ የሌላ እምነትም ተሳዳቢ አለ። ክርስቲያን ብቻ ስለሆነ ያለ እውቀት ይሳደባል እስልምና እውቀት ስለሌለ። ስለዚህ ህግ አለ። በህጉ ይሄ ነገር የከበደ ደረጃ ሳይደርስ ይጠየቅ። እኛ ደግሞ በተቻለን አሁን እኮ ይሄ ግለሰብ በህግ ተይዞ ቢቀርብ ነገሩ ሰላም ይፈጥራል። ውስጥ ያለ ነገር ነው። በነገራችን ላይ እንግዲህ የተወሰነ ዝም ብያለሁ። ይሄ ሰው ለህግ ቀርቦ እስኪ ይጠየቃል። ለምን አገሪቱ ላይ ህግ አለ። ህግ መጅሊስ ደግሞ ኃላፊነት አለበት በዚህ ጉዳይ ላይ። መጅሊስንም ነገ ወተን ይሄ ግለሰብ ለህግ ካልቀረበ ነገኛ ደግሞ ወተን መጅሊስን እንቃወማለን። በነገራችን ላይ እዚህ ጋር መርጠን ያስቀመጥነው መጅሊስ እንደነዚህ አይነት ሰዎችን ወደ ህግ እንዲያቀርብልን ነው አይደለ እንዴ? ስለዚህ እነዚህ ግለሰቦችን ወደ ህግ ማቅረብ አለብን። አሁን በአክብሮት ህግ እንዲቀርብልን የፌዴራል ፖሊስ ይህን ግለሰብ አቅርቦ እንዲጠይቀው ያን ቪዲዮ ካመጣ ያ ቪዲዮ እንዴት እነዛ ግለሰቦች ከነምናቸው ከነፎታቸው የፌዴራል ፖሊስ ፔጅ ላይ እንድናያቸው እንፈልጋለን። እነከሌ በሐሰትና በውሸት ባስተላለፉት መልእክት በዚህ ቅጣት ተቀጥቷል የሚለውን ነገር ማየት መስማት እንፈልጋለን። እስከዛ ድረስ እስከዛ ብቻ እውቀት እኔ እንዲያውቁ የምፈልገው ክርስቲያኖች ሙስሊም ክርስቲያንን መጥላት መብት የለውም። በዲኑ መስደብ አይችልም። እወጋለሁ ብሎ መመካከር አይችልም። ማንም ሰው አንድ ሰው አላህ አሳምሮ የፈጠረውን ሰው መጥላት አንችልም። የፈለገ ነገር ሲሆን በቀኛ ከማንም ሰው ጋር ጥላቻ የለብንም። ገባችሁ? ያ ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩን የኛ ነብይ ያስተማሩን ጎረቤት ተርቦ ካደረ አንተ ጀነት አትገባን ነው። ጎረቤት ሲሉን ሙስሊም አይደለም ክርስቲያንም ይሁን የፈለገ እምነት ይኖረው ያን ሰው ማብላትና ያን ሰው ማክበር እንዳለብን ነው የኛ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ያስተማሩ። በቃ አንድና አንድ ይሄን ነገር ፖይንት አድርጉት። መመየዝም የለም። ስለዚህ ችግር የለውም። ለማንኛውም አላህ ኸይሩን ብሎ ያምጣልን ብቻ። አሜን። እውቀት ከሌለ ታብታብ እያደረግን እዚህ ከታች ብዙ ነገር እየተሰራ ነው። ታብታብ ውሸት ከሆነ በቃ ውሸት ነው። እኛ እንግዲህ አንቺ መቼም ያሬድ አንተ መቼም የኛን እምነት ካንተ በላይ አሁን እኔ አመጥቼ እዚች ጋር ያንተን እምነት ካንተ በላይ አውቃለሁ ብዬ አንተ የሆነ ነገር ስትናገር አልከራከረም። ገባ? ለምን እኔ እምነቴን ነው ፈጣሪ ያዘዘኝ ደግሞ በደንብ አውቃለሁ። ይሄ የሚያሳየው ምንድነው? ጥላቻ አለብህ ለእስልምና። ለዛ ነው በጣም ያሳዝናል። ኦኬ እሺ፣ መልካም እኛ ለክርስቲያንም ለማንም ጥላቻ የለንም። አላህ ሁላችንም ጥሩ መንገድ ይምራል። አዎ እስልምና እውቀት ፒስ ነው፣ ፍቅር ነው፣ ሰላም ነው። በፍጹም መጥላት የለም። ሐሜት የተከለከለ ነው። ከጀርባችሁ እንኳን አይደለም ከፊታችሁ ልንጠላችሁ። ቴንክ ዩ ቬሪ ማች። ቀጣይ አሚን ዘብሄር። ኦኬ ቀጣይ አንተ ነህ። ሰላም አለይኩም ወአለይኩም ሰላም ወራህመቱላህ። አልሐምዱሊላህ ማነው? ደህና ነው አልሐምዱሊላህ። ኢማም አሊ መጥቷል፣ አስገብቻቸዋለሁ። አንተ አስተላልፈና ከዛ ለነሱ ኢንሻአላህ ኮፒ ሊንክ ያደርጋችሁ ጀማ። ሰውን እያስወጣብን ነው። ኮፒ ሊንክ እና ታፕታፕ አድርጉ ነው ባካችሁ። ቀጥል ሐቢቢ። መርሃባ። እንግዲህ እያየን ያለነው ነገር በባለፈ አንተ ቤት ብዙ ነገሮች አውርተናል። እነዛ ያስቀመጥናቸው ሀሳቦች፣ እነዛ የተወያየንባቸው ነገሮች ተራ በተራ ማሳያ ነው። ይሄ ከማሳያዎቹ ውስጥ አንዱ ነው። እየሆነ ካለው እየተሰራ ካለው ሙስሊሙ ላይ በአጠቃላይ እየተሰራ ያለው ፕሮፓጋንዳ እንደ ሀገር የኢትዮጵያ ሙስሊም ላይ ምን ለመፍጠር እየታሰበና እየተሄደ ያለበት ሁኔታ የሚያሳይ ነገር ነው። ይሄ በነገራችን ላይ እኔ አሁን ምንም አይገርምም። ይሄ አመጣጣቸው በዚህ ልክ ሙስሊሙ ማህበረሰብ በዚህ ልክ አቅደው ይሄ በነገራችን ላይ ያሳዩን ቪዲዮ በጣም ታቅዶበት የዳዕዋውን ኮንሰፕት ጭምር በስትክክል ምን እንደሆነ ጠንቅቀው እያወቁ ሳያውቁ እንዳይመስላችሁ አውቀው ሙሉውን ሐሳቡን ጭምር እያወቁ
ግን ለሚፈልጉት ዓላማ ቆርጠው እያንዳንዷን ነገር ቆርጠው ቀጣጥለው ማን ሶሻል ሚዲያው ላይ ይበትን ማን ያስተላልፈው ተብሎ ታቅዶበት በውስጥ ለማን ተልኮ ይሄንን ጉዳይ ማን ማራገብ አለበት ተብሎ ያንዳንዱ ነገር ታቅዶበት በቡድን በእንትን ተደራጅቶ የተሰራ ጉዳይ ነው። ይሄ በዚህ ነው መያዝ ያለበት። አንድ ያያ ዘልደታ የሚባል እንትን ስላወጣው እሱ ላይ ብቻ አይደለም ትኩረታችን እኛ ከጀርባ ምንድነው የተሰራ ያለው የማን ፍላጎት ነው ቁም ነገሩ እሱ ነው። አዎ በህግ መጠየቅ አለበት ያያ ያያ የሚባል ሰውዬ። አዎ እፎይ የሚባል በህግ መጠየቅ አለበት። ይሄ መንግስት ድክመት ነው። ይሄ በእኔ እምነት የመንግስት ክፍተት ነው። መንግስት እንዲህ አይነት ነገሮችን በግልጽ ፊት ለፊት የመጡ ሰዎችን በህግ መጠየቅ ግዴታ አለበት። ሙስሊሙ ማህበረሰብ በዚህ ልክ እንደ ጭራቅ እየተሳለ በዚህ ልክ አደጋ እንዲጋረጥበት በዚህ ልክ ጠላት ባልሆነ መንገድ እንዲታይ እየተሰሩ ያሉ ነገሮችን መንግስት ራሱ ችላ ብሎ ማለፍ አገር የሚያቃጥል ነው። በነገራችን ላይ እንደው በጥበብ ባይታለፍ ይሄ ጉዳይ እንደው በጣም በጥበብ ባይታለፍ ኖሮ በጣም እኮ ትልቅ ጉዳይ ነው እኮ እየመጣ ያለው ነገር እኮ ትልቅ ጉዳይ ነው። እንደገና ይሄንን ጉዳይ ሙስሊሙ ማህበረሰብ ለህዝቡ በተቻለው መጠን ባያስረዳ እንግዲህ አስረድቶም እንኳን እኮ አይ አንቀበልም በቃ አራጅ ነው ሙስሊሙ ብለው እኮ በብዙ መንገድ እያየን ነው እሱን ነገር። በቃ አይ እናንተ ምንም ብትለው የፈለገ ቪዲዮ ብታመጡ አዎ ሙስሊም አራጅ ነው እዩ ማየት ትችላላችሁ። የሆኑ ቤቶች ላይ የዞራችሁ ማየት ትችላላችሁ። ስለዚህ ይሄ አንደኛ የሚፈልጉትን ዓላማ አሳክተዋል። እኔ አሳክተዋል ብዬ ነው የማስበው። የህዝባቸውን አእምሮ በዛ መልኩ እንዲቀረጽ ሙስሊሙ ላይ ባልሆነ መንገድ እንዲያይ መስራት ያለባቸውን ሰርተዋል። እኔ ሰክሰስ ናቸው ብዬ ነው የማስበው። ስለዚህ በጣም ብዙ ነገሮች ገና ወደፊት እናያለን። ይሄ እኔ ዝም ብዬ አይደለም ማወራቸው። እየታቀዱ ያሉ ነገሮች ምን መፍጠር እንደተፈለገ በአጠቃላይ አገሪቷ ላይ ምንድነው እየተፈለገ ያለው የሚለውን ቆም ብሎ ማየት ነው። ሙስሊሙ ማህበረሰብ ምንድነው የሚጠበቅበት? የሙስሊሙ ማህበረሰብ ነቅተናል ብለው የሚያስቡ በኢሊት ደረጃ ያሉ ለሙስሊሙ ማህበረሰብ በተለያየ መንገድ ቆመናል ብለው የሚያስቡ ሰዎች ምንድነው እያደረጉ ያሉት? አሁን ማለት ቢያንስ እኮ ነገሮችን ማወቅ እኮ አንድ ነገር እኮ ነው አይደል? እየሆነ ያለውን ነገር እኮ ከማወቅ እኮ ይጀምራል መፍትሄ። በአጠቃላይ ምንድነው አገሪቷ ላይ ምንድነው እየሆነ ያለው ነገር፣ ማን ምን እያደረገ ነው የሚለውን ቢያንስ ማወቅ ለጠቅላላ እውቀት ይረዳል። ለወደፊቱም ለመፍትሄም በጣም ቀላል ነው የሚሆነውና መጀመሪያ ሁላችንም ቆም ብለን ማወቅና ማሰብ ነው። ማን ምን እያደረገ ነው ዘወር ብለን እኔ ያንዳንዱ ለምሳሌ የፌስቡክ ፔጃቸው ሁሉንም ፎሎ አድርጌ የምከታተልበት ሁኔታ አለ እኔ በግሌ ማለት ነው። ማን ምን እያለ ነው፣ ማን ምን እየጻፈ ነው። ስለዚህ ነገሮችን በዛ ልክ ማወቅ ያስፈልጋል። አሁን የሆነ ነገር በጣም እቺ ትንሿ ነገር ነች ወላሂ ሙቤ፣ እቺ በጣም ትንሿ ነገር ነች። እኔ ወላሂ ብዬ ነው የምናገር። አጠቃላይ እነ ፋንታሁን ዋቄና መሰል ሰዎች እየሄዱበት ያለው መንገድ አንድ ቀን ሆ ብሎ የማስነሳት እንቅስቃሴና የመቀስቀስ የማደራጀት ስራ እየተሰራ ነው። በግልጽ ነው የምነግርህ እኔ። ስለዚህ ይሄንን ነገር በተቻለ መጠን እንደ ሀገር ችግር ውስጥ እንዳንገባ በተቻለ መጠን መፍትሄ የሚገኝበትን የማክሸፍ ቢያንስ ማክሸፍ አካሄዳቸውን ቶሎ ህዝብ እንዲያውቀው ማድረግ፣ እየሄዱበት ያለው መንገድ የጥፋት እንደሆነ ህዝቡ እንዲያውቅ እንዲረዳ ማድረግ፣ ትክክል እንዳልሆኑ ሁሉም የድርሻውን መስራት ያስፈልጋልና ድል ካገኘው በድጋሚ እመለሳለሁ። ሞብዬ ኦኬ እንዳላስረዘር እናመሰግናለን። ኦኬ ቴንክ ዩ ቬሪ ማች አይ ሆፕ ተራው ያንተ ነው። ሰላም ነው? እግዚአብሔር ይመስገን። ግን ይቅርታ ሌላ ነገር እንዳይሆን ጥያቄ ለመጠየቅ ብቻ ነው። እኔ ኦኬ ሴት እንደሆነች አላውቅም። ያው ሆፕ ስለሚል ምን አልሽኝ? ምን ልጠይቅ? ጥያቄ ለመጠየቅ ነበር መረጃ ስለ ሳውዲ ከታርግልኝና እኛ አሁን አጀንዳችንን መውጣት አንፈልግም። በዚህ አጀንዳ ነው። በሌላ ጊዜ ጥያቄሽን መጠየቅ ትችላለሽ ወይ በውስጥ ጠይቂንና እንመልስልሻለን።
ለምን በዚህ ዙሪያ ነው የምናወራው። ቴንክ ዩ ቬሪ ማች። ችግር የለውም። ኦኬ እባካችሁን የምትገቡ ሰዎች በዚህ ዙሪያ መልእክት ካላችሁ ገብታችሁ መልእክታችሁን አስተላልፉ። ጋስት ላይ እንግዲህ በጣም የቆዩ ሰዎች አሉ። ኢንሻአላህ ጨዋ ባለው ደም ያለ ስድብ በስነ ስርዓት መልእክታችሁን ብታስተላልፉ ደስ ይለኛል። ገባችሁ? መሳደብ ሳይሆን እኛ ጋር እዚህ ጋር መልእክቱ እንዴት ነው ይሄ ነገር ለማህበረሰቡ አደጋ እንደሆነ እንደነዚህ አይነት ሰዎች በህግ መጠየቅ እንዳለባቸው፣ አይ ደግሞ በህግ መጠየቅ ያለባቸው የምትሉ ከሆነ በጨዋ ደም ገብታችሁ መናገር ትችላላችሁ። ችግር የለውም። እሺ እባካችሁ። ኦኬ እያስገባው ነው። እሺ አንድ የሚለው አንድ ሁለት ሰው ላስገባና መልእክታቸውን ያስተላልፉ። ገባ? ከዛ በኋላ ብዙ ሰው ጋር ስለ እየጠበቀ ነውና እንደዚህ የቤተሰብ ጨዋታ እንዳያደርጉት። ያው እነሱ ብዙ ጊዜ ታውቃለህ፣ አንዳንድ ሰዎች ያው እያስገቡ የራሳቸውን ሰው ነው እንጂ መልእክት የሚያስተላልፉት እኛን እድል አይሰጡኝ ብዙ የሚሉ ሰዎች አሉ። እያስገባቸው ነው። በነገራችን ላይ እየገቡ አይደለም። ኦኬ እንግዲህ በግድ አውሩ ነው ያለላቸው። ጋስት ላይ ልካቸዋል። እየሳብኩ ነው። የሆነ የገባ ሰው አለ፣ ግን ድምፁ ውስጥ በውስጥ ነው ተደርቧል፣ እንደምትሰሙት ማለት ነው። ኦኬ እሺ ቀጣይ አለ አንተ ታውቃለህ። ኦኬ መልእክት የለም። እሺ መልእክት ያላችሁ እኔ ጋስት ያላችሁ በተራ እያሳብኩ ነው ከላይ ወደታች። እንግዲህ ቀጣይ ይሄ ነው አጀንዳችን። እንዳትወጡ ይቅርታ አድርጉልኝ። ኦኬ አሪያ ጀማ ሁሉ ሰው እያለን አንዴ ታብታብ እናርግና እስኪ ታብታቡን ከ200 ሺህ እናስገባው። ዋትስ ሮንግ ዊዝ ዩ ጋይስ ፕሊዝ። ኦኬ ወጣ ዘይኑ። እሺ ኦኬ እኔ እንጃ ወላሂ። እስኪ አሜን። እሺ ያው ያስገባው ነው። አስገባቸዋል፣ ይወጣሉ። ኦኬ ኦኬ ሜላ ሂድ። እያስገባው ነው፣ እየወጡ ነው። እስባቸዋሉ፣ ይወጣሉ። ቆይ እስኪ አንድ ገብታች እኔ በተለይ ያው እያማረትኩኝ ሌላ እምነት ተከታይ የሆኑትን ክርስቲያን ወገኖቻችን እያስገባው ነው። ለሙስሊሞቹን ብቻ እያስገባችሁ እንዳትሉ። ወአለይኩም ሰላም ወራህመቱላሂ ወበረካቱ።